ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች ነኝ ፋሲል ነኝ። እንዴት ናችሁ? ዛሬ በሌላ እና በሁለተኛ ክፍል ቪዲዮ መጥቻለሁ። እንደምታስታውሱት ከዲቪ ጋር በተያያዘ በተለይ በቅርብ ጊዜ የዶናልድ ትራምፕ አስተዳደር ከፍልሰተኞች ስደት ጋር በተያያዘ ያወጡትን አዲስ የሆነ ያረቁትን ሕግ ተመልክተን ነበር። ከዛ ጋር በተያያዘ ታዲያ ዲቪ እንዴትና መቼ ተጀመረ፣ ለዚህ ምክንያት የሚሆኑትና ዓላማው ምንድነው የሚል ቪዲዮ ይዤላችሁ እንደምቀርብ እንግዲህ ቃል ገብቼላችሁ ነበር። በዚህ መሰረት ዛሬ ይሄንን ቪዲዮ ይዤላችሁ ቀርብ ያለው ዲቪ በእርግጥ እንዴት ነው የተጀመረው፣ ለመጀመሩ ምክንያት የሆኑት ነገሮች ምንድን ናቸው፣ መቼ ነው የተጀመረው የሚለውና ከዚህ ጋር የተያያዙ በርከት ያሉ ጉዳዮችን በዚህ ቪዲዮ አስመለክታችኋለሁ ማለት ነው። እናንተ ደግሞ ሙሉውን ቪዲዮ እንድትከታተሉ በዚህ አጋጣሚ ግብዣና አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን የደውሏን ምልክት በመንካት ደግሞ አዳዲስ ቪዲዮዎች ሲደርሱ ወይም ሲለቀቁ መልእክት እንዲደርሳችሁ ማድረጋችሁን አትርሱ እያልኩኝ አሁን ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቀደም ሲል እንደነገርኳችሁ ዲቪ ፕሮግራም ወይም የዳይቨርሲቲ ኢሚግራንት ቪዛ ፕሮግራም የተጀመረው መቼ ነው፣ ለዚህ ለመጀመሩ ዋነኛ ምክንያት የሆነው ነገር ምንድን ነው እና መቼ ተጀመረ የሚሉትን ዓላማውን እና ለዚህ ደግሞ ብቃት የሚሆኑ ወይም ደግሞ ዲቪ ፕሮግራምን ለመሙላት ወይም እዛ ላይ ለመካተት ብቃት የሚሆኑት ነገሮች ምን እንደሆኑ እና ሌሎችን ጉዳዮች ዛሬ የምንመለከት ይሆናል። እንግዲህ እንደነገርኳችሁ የዲቪ አጀማመር የራሱ የሆነ ዓላማና ምክንያት አለው። ዋነኛው ነገር የስደተኞች ብዝሃነትን ለመጨመር ነው እንግዲህ የዲቪ ፕሮግራም የተጀመረው። ስለዚህ በዲቪ ፕሮግራም አማካይነት የብዙ ሀገራትን ስደተኞች ለመጨመር ታስቦ የተዘጋጀ ነገር ነው። እንግዲህ ለዝቅተኛ ስደተኛ ሀገራት እድል ለመስጠት ነው። እንግዲህ ዋነኛው ትልቁ ምክንያት ከአንድ አይነት ሀገራት ብቻ ስደተኛ እንዳይበዛ ከዚህ ይልቅ ከብዙ የተለያዩ አይነት ሀገራት ሰዎች እንዲመጡ በማሰብ ነው የዲቪ ፕሮግራም የተጀመረው። ፕሮግራሙ በዋነኝነት ለዩናይትድ ስቴትስ የፍልሰት መጠኑ ዝቅተኛ ለሆኑ ሀገራት ተወላጆች በቤተሰብም ሊሆን ይችላል በስራ ምክንያት የሚሰጥ ቪዛ በብዛት ለሌላቸው የቋሚ የመኖሪያ ፍቃድ ወይም ደግሞ ግሪን ካርድ ብለን የምንጠራውን ለማግኘት እና እድል ለመስጠት ነው ማለት ነው። እንግዲህ የቀድሞ ጊዜ ፕሮግራሞችን ስንመለከት ከ1986 እስከ 1990 እንደ አውሮፓውያን አቆጣጠር አሁን ያለው የዲቪ ፕሮግራም ከመጀመሩ በፊት እንግዲህ የዩናይትድ ስቴትስ ኮንግረስ በ1965 የስደተኞች ሕግ ለውጥ የተነሳ ጉዳት ደርሶባቸዋል ብለው ለሚያስቧቸው አንዳንድ ሀገራት በተለይ ደግሞ ከአውሮፓ ለሚመጡ ሀገራት ሰዎች ከጊዜው የሆነ የቪዛ ፕሮግራሞችን ፈጥሮ ነበር። እነዚህ የቪዛ ፕሮግራሞች NP5 እና NP1 ተብለው ይጠራሉ። እንግዲህ ከዛ በኋላ ነው የኢሚግሬሽን ሕግ ደግሞ በአዲስ መልክ የጸደቀው በ1990 እንደ አውሮፓውያን አቆጣጠር ማለት ነው። እንግዲህ በአሜሪካን ሀገር በ1990 የረቀቀውና የጸደቀው የኢሚግሬሽን ሕግ በጆርጅ ኤች.ደብሊው ቡሽ በቀድሞ እና በወቅቱ ፕሬዚዳንት በነበሩት የጆርጅ ኤች.ደብሊው ቡሽ የተፈረመ ነው ማለት ነው። ስለዚህ ከዛ በኋላ በ1990 እንግዲህ ጎን ለጎን ዛሬ የምንጠቀምበትና ዛሬ የምናውቀው የዲቪ ፕሮግራም ወይም የዳይቨርሲቲ ኢሚግራንት ቪዛ ፕሮግራም በይፋ ተቋቋመ። እንግዲህ መጀመሪያው ሙሉ ተግባራዊ ዓመት የሆነው በ1995 ፊስካል ይር ወይም ደግሞ በበጀት ዓመቱ በ1995 እንደ አውሮፓውያን አቆጣጠር ነበር። እንግዲህ በህጉ መሰረት በየዓመቱ 55,000 ቪዛዎች ይሰጡ ነበር ለተለያዩ ሀገራት ዜጎች። ይሁን እንጂ ከአንዳንድ የህግ ማሻሻያዎች አንጻር በአሁኑ ጊዜ በየዓመቱ የሚሰጠው የቪዛ ብዛት ወደ 50,000 እንዲቀንስ ዝቅ ተደርጓል። እርግጥ ነው አንዳንድ ጊዜ 55,000 ድረስ እንዲደርስ ይደረጋል። አሁንም ቢሆን በተለይ ለምሳሌ ባለፈው በዲቪ 2026 ላይ 55,000 የሚያክሉ ቪዛዎች እንደሚሰጡ ነበር የተገለጸው። እርግጥ ነው የዲቪ 2027ን በተመለከተ እስካሁን የወጣ ይሄ ነው የተባለ ነገርና የመሙያው ሁኔታ ያልተገለጸ ቢሆንም እስከ ዲቪ 2026 ባሉት ጊዜያት ግን የቪዛዎች ቁጥር እየቀነሰ አንድም እየጨመረ 50 እስከ 55,000 ቪዛዎች ይሰጡ እንደነበር ይታወቃል። ስለዚህ እንደ ሁኔታዎች የሚለዋወጡበት ሁኔታ ይኖራል ማለት ነው። በአጭሩ እንግዲህ የዲቪ ፕሮግራም የተፈጠረው የአሜሪካን የስደተኞች ማህበረሰብ ብዙሃነትን ለማስፋትና በአጠቃላይ በዩናይትድ ስቴትስ የፍልሰት ፍሰት ዝቅተኛ ለሆኑ ሀገራት ዜጎች እድል ለመስጠት ነው።
ታዲያ ለዚህ ሁሉ ነገሮች ደግሞ ብቃቶችና መስፈርቶች ተቀምጠዋል። የዲቪ ፕሮግራም ለተለያዩ አይነት የሀገራት ለሚመጡ ስደተኞች የቪዛ ወይም ደግሞ ቪዛ ለመስጠት የራሱ የሆነ ብቃትና የራሱ የሆነ መስፈርት ተቀምጦለታል። በመሆኑም እስከ ዛሬም ድረስ የምንጠቀምበት ለዲቪ ፕሮግራም ስናመለክት ወይም ደግሞ ዛሬ ለማመልከት ስንፈልግ የምንከተላቸው ብቃቶችና የሚያስፈልጉ መስፈርቶች ይኖራሉ። ታዲያ እነዚህ ብቃቶች ምንድን ናቸው ካላችሁ ደግሞ ትልቁ አንደኛው ነገር የትውልድ ሀገራችን ወይም የምንኖርበት የትውልድ ሀገራችን ብቁ መሆን ነው። እንግዲህ እንደምታውቁት ባለፈውም በሰራሁት ቪዲዮ ላይ ከዚህም በፊት በሰራኋቸው የተለያዩ ቪዲዮዎች ላይ በየአመቱ ከሚሰጡት ወይም ደግሞ በየአመቱ ከሚሰጡት የቪዛ ቁጥር ጋር በተያያዘም ይሁን በማንኛቸውም ሁኔታዎች መጀመሪያ ለአንድ ሀገር ወይም ደግሞ ከየትኛውም ሀገር የሚመጣ ሰው ብቁ ለመሆን ሀገሩ ወይም የተወለደበት ወይም የትውልድ ሀገሩ ብቁ ነው ተብለው ከተዘረዘሩት ሀገራት መካከል መሆን አለበት። እንደምታውቁት እንግዲህ የአሜሪካ መንግስት በየአመቱ ከዲቪ ፕሮግራም ጋር በተያያዘ ብቁ ናቸው ያላቸውን ሀገራት ወይም ብቃት የላቸውም ያላቸውን ሀገራት ዝርዝር በይፋ ያወጣል። የአሁኑ የዲቪ 2027ን በተመለከተ ምንም እስካሁን የወጣ ነገር ባይኖርም እስከ ዲቪ 2026 በነበረን ተሞክሮ ግን የብቁ ናቸው የተባሉ ሀገራት እንደዚሁም ደግሞ ብቁ አይደሉም የተባሉ ሀገራት ዝርዝር በይፋ ይወጣል። እንግዲህ አንድን ሀገር ብቁ ነው ወይም አይደለም የሚያስብለው ነገር ምንድነው ካላችሁ ደግሞ ባለፉት 5 ዓመታት ውስጥ ወደ አሜሪካን ሀገር የላኩት የስደተኞች ብዛት ቁጥር ከ50,000 ማነስ አለበት ማለት ነው። በአብዛኛው በየአመቱ ባለን ተሞክሮ ደግሞ ኢትዮጵያ ከነዚህ መካከል ወይም ደግሞ ብቁ ናቸው ከተባሉ ሀገራት መካከል ሁሉ ጊዜ ትቆጠራለች። ምክንያቱም ወደ አሜሪካ በየአመቱ የምትልከው የፍልሰተኛ ቁጥር በጣም ዝቅተኛ ስለሆነ ወይም የስደተኛ ቁጥር ዝቅተኛ ስለሆነ ብዙ ጊዜ ኢትዮጵያና አንዳንድ የአፍሪካ ሀገራት ብቁ ናቸው ተብለው ይጠቀሳሉ። እሱን እንግዲህ ወደ በኋላ የምናየው ይሆናል ማለት ነው። ስለዚህ ብቁ መሆን የተመሰረተው ባለፉት 5 ዓመታት ውስጥ ወደ አሜሪካን ሀገር የተሰደዱ የስደተኞች ቁጥር 50,000 እና ከዛ በታች የሆኑ መሆን ይኖርባቸዋል። እንደውም 50,000 ሳይሆን ከዛ በታች ነው መሆን ያለባቸው ተብሎ ነው የሚጠቀሰው ብቃቱ። ስለዚህ አንድ ግለሰብ የዲቪ ማመልከቻውን ለመሙላት ሲያስብ ሀገሪቱ ብቁ ነች ወይም እሱ የተወለደባት ሀገርና የሚኖርባት ሀገር ለዚህ ለዲቪ ፕሮግራም ብቁ ነች ወይ የሚለውን ማጣራትና ማረጋገጥ ይኖርበታል። ሆኖም ግን እንደዚህ አይነት ሁኔታዎች በሚፈጠሩበት ጊዜ ምን አይነት አማራጮች ሊወሰዱ ይችላሉ? ይሄ እንግዲህ እንደ ሀገር ብቃት የላቸውም ከተባሉት ሀገራት ዝርዝር ውስጥም ያሉ ዲቪ ለመሙላት የሚፈልጉ ሰዎች በሙሉ በግለሰብ ደረጃ ብቃት እንዲኖራቸው የሚደረግበት ወይም የዲቪ ማመልከቻ እንዲሞሉ የሚደረግባቸው አንዳንድ ሁኔታዎችን ይኖራሉ። ስለዚህ እነሱ ማየት ያስፈልጋል። እንግዲህ ለምሳሌ እኔ ብቁ አይደለሁም ብባል ወይም ደግሞ ኢትዮጵያ ብቁ አይደለችም ለዲቪ ፕሮግራም አልተመረጠችም ቢባልና እኔ ደግሞ ዲቪ ማመልከት ብፈልግ ምንድነው ሊኖረኝ የሚችለው አማራጭ ካላችሁ ለምሳሌ ወላጆቼ የተወለዱበት ወይም ደግሞ በትክክለኛ መንገድ የሚኖሩበት ሌላ ሀገር ቢኖርና እነሱ የሚኖሩበት ወይም ደግሞ የነሱ የትውልድ ሀገር ብቁ ናቸው ከተባሉት ሀገራት ዝርዝር መካከል ከሆነ እኔ በእነሱ በኩል ዲቪ መሙላት እንድችል ይፈቀድልኛል፣ በግለሰብ ደረጃ እንጂ በሀገር ደረጃ አይደለም። እንደዚሁም ደግሞ እንግዲህ በትዳር ጓደኛም በኩል ልክ እንደዚህ አይነት መስፈርቶች ተጠብቀው እንዲሞሉ ይደረጋል። ለምሳሌ አንድ ሰው ብቁ አይደለም ከተባሉት ሀገራት መካከል በተመደበች ሀገር ውስጥ ቢኖርና እሱ ግን ዲቪ ለማመልከት የሚፈልግ ከሆነ የትዳር ጓደኛ ካለችው ወይም ደግሞ እሷም ብትሆን የትዳር ጓደኛ ካላት አንዳቸው ብቁ ከሚባሉት ሀገራት ውስጥ ይኖሩ ከነበረ ወይም ትውልዳቸው እዛ ከነበረና የሚኖሩት ለጉብኝትን የሚለውን ነገር አያካትትም። በቋሚነት የሚኖርበት ሀገር የብቁ ከሆኑት ሀገራት መካከል ከሆነ ብቁ አይደለም ከተባሉት ሀገራት መካከል ያለው ትዳር ጓደኛው ግን ብቁ ናቸው ከተባሉት ሀገራት መካከል የምትኖር ከሆነ በእሷ በኩል መሙላት ይችላል ወይም ደግሞ በእሱ በኩል መሙላት ትችላለች ማለት ነው። እንግዲህ እንደዚህ አይነት አማራጮች በግለሰብ ደረጃ ብቁ እንዲያረጉ ወይም ደግሞ ብቁ እንዲሆኑ ይመረጣሉ ማለት ነው። ስለዚህ ይሄ የመጀመሪያው ብቃት ብቁ ናቸው ወይም ብቁ አይደሉም ከተባሉ ሀገራት መካከል መሆንና ያለመሆን ጉዳይ ነው ማለት ነው። ወደ ሁለተኛው ብቃት ደግሞ ስንሄድ የትምህርት ደረጃ ወይም የስራ ልምድ ብቃት ነው። እንግዲህ የሁለተኛ ደረጃ ትምህርትን ስንመለከት ቢያንስ የሁለተኛ ደረጃ ትምህርትን ወይም ደግሞ ሃይ ስኩል ኢኩዊቫለንትን ማጠናቀቅ አለበት። ይሄም ደግሞ በአሜሪካ ስርዓት 12ኛ ክፍል ማጠናቀቅ ጋር ተመጣጣኝ ወይም ደግሞ ኢኩዊቫለንት የሆነ የትምህርት ደረጃን መያዝ ይኖርበታል ማለት ነው። አለበለዚያም በስራ ልምድም ከሆነ ደግሞ ባለፉት 5 ዓመታት ውስጥ ቢያንስ 2 ዓመት የሚቆይ የስራ ልምድ ሊኖረው ይገባል አንድ ዲቪ ለማመልከት የሚፈልግ ሰው ማለት ነው።
እንግዲህ የሚኖርበት ሀገር ብቁ ነው ከተባለ አሁን ደግሞ የሚቀጥለው ደግሞ መስፈርቱ የትምህርት ደረጃው እንዴት ነው ወይም ደግሞ የስራ ልምዱ እንዴት ነው የሚለው ይታያል ማለት ነው። እርግጥ ነው ሁለቱንም የግድ መሙላት አይጠበቅበትም። የስራ ልምድ ወይም ደግሞ የትምህርት ማስረጃውን ቢያንስ ማካተት ግን ይኖርበታል ማለት ነው። ስለዚህ አንድ ሰው ባለፉት 5 ዓመታት ውስጥ 2 ዓመት የስራ ልምድ ካለው አለበለዚያም ደግሞ በትምህርት ደረጃም ቢሆን ደግሞ ቢያንስ የሁለተኛ ደረጃ ትምህርትን ያጠናቀቀና የአሜሪካን የትምህርት ስርዓትን የተከተለና ከዛ ጋር ከአሜሪካ ስርዓት የ12ኛ ክፍል ከሚያጠናቅቁ ጋር ኢኩዊቫለንት የሆነ ደረጃ ካለው ለዲቪ ለመሙላት ብቁ ይሆናል ማለት ነው። ስለዚህ ዲቪ ቢያሸንፍ ወደ አሜሪካ ሀገር ለመሄድ ብቁ ከሚሆኑት መካከል አንዱ ይሆናል ማለት ነው። እንግዲህ እነዚህን በተመለከተ የስራ ወይም ደግሞ የትምህርት ልምድ ካላችሁ እነዚህ ነገሮች በደንብ ማካተት ይኖርባቸዋል። ይሄ ግዴታ ስለሆነ ማለት ነው። ሌላኛውና ብዙ ጊዜ አጠያቂ የሚሆነው ብዙ ጊዜ ጥያቄ የሚያስነሳው ነገር ደግሞ የእድሜ ገደብ ነው። እንግዲህ በሕግ የተቀመጠ ዝቅተኛ የሆነ የእድሜ ገደብ የለም ዲቪ ለማመልከት። ሆኖም ግን የትምህርት መስፈርትን ወይም ደግሞ የስራ ልምድን ለማሟላት በአብዛኛው አመልካቾች 18 እና ከዛ በታች መሆን ከዛ በላይ መሆን ይጠበቅባቸዋል ማለት ነው። 18 ዓመትና ከዚያ በላይ መሆን ካልቻሉ ግን ዲቪ እንዳይሞሉ ይደረጋል። ይሄ ደግሞ የሚደረግበት ትልቁ ምክንያት በ18 ዓመት ወይም ደግሞ ከ18 ዓመት በታች የሆኑ ደግሞ እነዛን በ5 ዓመታት ውስጥ 2 ዓመት የስራ ልምድ ያገኛሉ ተብሎ ስለማይጠበቅ ነው። ወይም ደግሞ በትምህርት ደረጃም ደግሞ ከሄዳችሁ እነዚህን ቀደም ሲል የተመለከትናቸውን የ12ኛ ክፍልን ማጠናቀቅና ከዛ በላይ ያሉትን ደረጃዎች መያዝን ከ18 ዓመት በታች የሆኑ አመልካቾች ያሟላሉ ተብሎ ስለማይጠበቅ ብዙ ጊዜ ከ18 ዓመት በላይ በተለይ ደግሞ ወደ 21 ዓመት 22 ዓመት የሆኑ ይመከራል ማለት ነው እንዲያመለክቱ። ከዛ በተጨማሪ እንግዲህ ሌላው ደግሞ መስፈርት ሌላው ደግሞ ማሟላት ያለብን የሚባለው ደግሞ ፎቶግራፍ ነው። እንደምታውቁት ለዲቪ ፕሮግራም በጣም አስፈላጊ ከሚባሉ ነገሮች ዲቪ ፕሮግራም ላይ እንድናልፍም እንድንወድቅም ሊያደርጉ ከሚችሉ መስፈርቶች አንደኛው ደግሞ የምናቀርበው ፎቶግራፍ ነው። እንግዲህ ብዙ ጊዜ ብዙ ሰዎች የሚምታታባቸው ለዲቪ እና ለፓስፖርት የሚቀርቡ ፎቶግራፎች አንድ አይነት ነው ወይ መሆን ያለባቸው ይላሉ። አንድ አይነት አይደለም ባጭሩ። ምክንያቱም ለዲቪ የምናቀርበው ፎቶግራፍ 600 በ600 የሆነና ሳይዙ ደግሞ ኦንላይን ላይ የሚሞላ እንደመሆኑ መጠን ከ240 ኪሎ ባይት ያነሰ ሳይዝ መሆን አለበት። ሌላው ነገር ደግሞ ፎቶ አነሳሳችን ነው። ፎቶግራፉ መጠኑ ሳይዙ እንዳለ ሆኖ የፎቶግራፍ አነሳስም ቢሆን በጣም እንደ መስፈርት የሚታይ ነገር ነው። ፎቶግራፍ አነሳስም ቢሆን በጣም ጽድት ያለ ጥርት ያለ ምንም አይነት ከለላና ምንም አይነት ሽፋን በየትኛው አይነት መንገድ የሌለው በነጭ ባክግራውንድ ላይ የተነሳ ጉርድ ፎቶ መሆን ይኖርበታል። ፊት ለፊት የተነሳ ሁለቱም ጆሮዎቹ የሚታይ ምንም አይነት አይኑም ላይ እንደዚሁም ደግሞ ራሱ ላይ ምንም አይነት ሽፋን የሌለው መሆን አለበት። እርግጥ ነው አንዳንድ ጊዜ በሃይማኖታዊ ጉዳዮች የተነሳ ሂጃብ የሚያደርጉ ሴቶች ይኖራሉ አመልካቾች። ስለዚህ ያ ፎቶ ተቀባይነት ያገኛል። እንደዚሁም ደግሞ በሕክምና ምክንያት ደግሞ የአይን መነጽር የሚጠቀሙ ሰዎች ሊኖሩ ይችላሉ። እነሱም ለማመልከት ፍቃድ ያገኛሉ። ከዛ ውጭ ግን ያሉ ማንኛቸውም አይነት ነገሮች ምንም አይነት እንግዲህ መስፈርቶችን ካላሟሉ ተቀባይነት አያገኙም ማለት ነው። በነገራችን ላይ ፎቶግራፍን በተመለከተ በጣም ጥንቃቄ ማድረግ ያለብን ሌላው ነገር ደግሞ ከስተማይዝ ማድረግ ወይም ደግሞ ኤዲት ማድረግ አንዳንድ ኢፌክቶችን ተጠቅሞ ፎቶን ለማሳመር ጥረት ማድረግ ብዙ ጊዜ ዲቪ ላይ የሚጥል አንደኛው ችግር ነው ማለት ነው። ስለዚህ ትክክለኛ የሆነ በፎቶ ቤት የተነሳም ሊሆን ይችላል። ስልካችሁ ጥሩ ስልክ ከሆነ ደግሞ በስልካችሁም የተነሳችሁት ቢሆን ግን ትክክለኛ የሆነ አነሳስና ትክክለኛ የሆነ መሆን እንደሚኖርበት እዚህ ጋር መረጋገጥ ወይም ደግሞ ማስታወስ ይገባል ማለት ነው። እንግዲህ ሌላው ትልቁ መስፈርት ደግሞ ትክክለኛ የሆነ መረጃ ማሟላት ነው። ትክክለኛ የሆነ መረጃ ማሟላት የሚባለው ነገር ምንድን ነው ካላችሁ ደግሞ ቤተሰብን በተለይ ደግሞ ዲቪ ሲሞላ ብዙ ጊዜ የሚያጋጥመው ችግር መጀመሪያ የቤተሰብ አጋር ለምሳሌ የትዳር አጋር ያላቸው ልጆች ያላቸው ሆኖም ግን ሲያመለክቱ ነጠላ እንደሆኑ አድርገው ያመለክቱና በኋላ ላይ ዲቪ እንዳጋጣሚ ሲደርሳቸው ግን የትዳር ጓደኛዬን ላካትት ልጆቼን ላካትት የሚሉ ነገሮች ይመጣሉ። እዚህ ጋር ግን መረዳት ያለባችሁ ሁላችሁም በትክክልና ሙሉ በሙሉ ትክክለኛው መረጃ እስካላስቀመጣችሁ ድረስ ስህተት ወይም የጎደለ መረጃ ከተመረጠው በኋላ ቪዛውን ሊያሳጣችሁ ስለሚችል መስፈርቶቹን ማሟላት ያለባችሁ ወይም ደግሞ ትክክለኛ መረጃ መስጠት ያለባችሁ ዲቪ ስትሞሉ ብቻ ነው ማለት ነው። ስለዚህ አንዳንድ ጊዜ በጣም አጠያያቂ የሆኑ ብዙዎችን ደግሞ ጥያቄ ውስጥ የሚጥሉ ነገሮች አሁን እዚህ ጋር ብቻ ሞልቼ ከዛ በኋላ ሲደርሰኝ ቤተሰብ አባሎቼን ባካትትስ የሚል ነገር አለ። ይሄ ትክክለኛ መረጃ አይሆንም ማለት ነው። ስለዚህ
አብረዋችሁ የማይሄዱ የቤተሰብ አካላት ለምሳሌ የትዳር ጓደኛ የሚሆኑ ልጆች አብረዋችሁ እንኳን ባይሄዱ ግን እነሱን ማካተታችሁ በጣም አስፈላጊና ግዴታ ነው። አብረዋችሁን ባይሄዱ በምታሟሏቸው መረጃዎች በሙሉ የነሱን ማንኛቸውንም ዶክመንቶች ማካተታችሁ እጅግ አስፈላጊና ተቀባይነት ያለውም ነገር ይሄ ብቻ ነው ማለት ነው። ከዚህ በፊት በዲቪ 2026 ላይ በነበረኝ ተሞክሮ እንግዲህ ብዙ ጥያቄዎች ይደርሱኝ ነበረ። ከሚደርሱኝ ጥያቄዎች መካከል አንዳንዶቹ መጀመሪያ ከትዳር ጓደኛቸው ጋር ያልነበሩና በኋላ ከሞሉ በኋላ ደግሞ የትዳር ጓደኛ የያዙ ወይም ደግሞ ልጅ የወለዱ ብዙ አመልካቾች ጥያቄ ጠይቀውኝ ያውቃሉ። ስለዚህ እንደዚህ አይነት ሁኔታዎች በየመሃከሉ ሊፈጠሩ ስለሚችሉ ይህን በተመለከተ በጣም በጥንቃቄ መረጃችሁ ልታስቀምጡና ልታሟሉ ይገባል ማለት ነው። ስለዚህ ትክክለኛ ዲቪ ላይ የምትሟሏቸው መረጃዎች ናቸው በኋላ ላይ ዲቪ አጋጣሚ ቢደርሳችሁ ከዛ ቀጥሎ ያሉትን እንግዲህ አንዳንድ ፎርሞች ስትሞሉ እነሱም አብረው የሚሄዱ ወይም ደግሞ አብረው መሟላት ያለባቸው ስለሆነ ስለዚህ መስፈርቶችን በተመለከተ እንግዲህ ዲቪ ለመሙላት ወይም ደግሞ ዲቪ እንዲደርሰንም ሊያደርጉን የሚችሉት እነዚህ ከላይ የተቀመጡልን መስፈርቶች ካሟላን ብቻ ነው ማለት ነው። ታዲያ ይሄ ከሆነ ብዙ ጊዜ የዲቪ የሚወጣበት ወይም የዲቪ የመመዝገቢያ ጊዜ መቼ ነው፣ የዲቪ ውጤት የሚታየውስ መቼ ነው የሚል ጥያቄ ይነሳል። እርግጥ ነው እንደምታውቁት በዚህ ዓመት የዲቪ 2027 እስካሁን ምንም ከመሙያው ጋር የተያዘ የተረጋገጠ ቀን የተነገረበት ሁኔታ አልተፈጠረም። እስካሁን በአንዳንድ ሁኔታዎች ዲቪ 2027 የመዘግየት ችግር አጋጥሟል። ከዚህ በፊት በነበሩ ተሞክሮዎች ከዲቪ 2026 እና ከዛ በፊት በነበሩ ተሞክሮዎች ግን የጥቅምት መጀመሪያ ላይ የዲቪ ምዝገባ ይካሄዳል። እስከ ጥቅምት መጨረሻ ወይም እስከ ህዳር መጀመሪያዎቹ አካባቢ የዲቪ ምዝገባ ከተካሄደ በኋላ በግንቦት ወር መጀመሪያ ላይ አካባቢ ደግሞ ውጤት ይፋ የሚሆንበት ሁኔታ አለ። እንግዲህ ለዚህ የሚረዳችሁ በተለይ ደግሞ ዲቪ በትክክለኛው መንገድ ከሞላችሁ በኋላ ግንቦት ላይ ውጤታችሁን ለማየት የሚረዳችሁ ትልቁና ብቸኛው መንገድ የኮንፈርሜሽን ነምበራችሁን መያዝ ነው። ስለዚህ በኢንትራንት ስታተስ ቼክ ላይ ገብታችሁ የኮንፈርሜሽን ነምበራችሁን ተጠቅማችሁ ውጤታችሁን ማየት የምትችሉት ግንቦት ወር ላይ ነው በአብዛኛው። እንግዲህ አሁንም ቢሆን በአሜሪካ የውጭ ጉዳይ ሚኒስቴር ኦፊሻል ዌብሳይት ላይ የዲቪ ውጤት የሚታየው አሁንም ግንቦት ላይ እንደሆነና ቀኑ እንዳልተቀየረ እየተገለጸ ያለበት ጊዜ ሁኔታ ቢሆንም እስካሁን የዲቪ መመዝገቢያ ጊዜ ግን አለመድረሱ ነገሮችን ሊያጓትት ይችላል የሚል እሳቤ ነው እንግዲህ በአሁኑ ሁኔታ የተያያዘው ማለት ነው። እንግዲህ ዲቪ አጀማመሩ የዲቪ ፕሮግራም አጀማመሩ ይህንን ይመስላል። ለዲቪ ብቃት የሚሆኑት ነገሮች ደግሞ የትኞቹ እንደሆኑ ጠቅሰናል። ከዚህም በተጨማሪ ደግሞ የሚያስፈልጉ መረጃዎች ደግሞ የትኞቹ እንደሆኑም ጠቅሼላችኋለሁ። እንግዲህ ዲቪ 2027 በቅርብ ጊዜ ይገለጻል ተብሎ እስካሁን እንግዲህ ፕሮግራም ተይዞለታል። ምንም እንኳን የትራምፕ አስተዳደር አዳዲስ የሆኑ ህጎችን በዚህ ሰዓት እያወጣና እያረቀቀ ቢሆንም እንደዚሁም ደግሞ ብዙዎች በዚህ ጉዳይ ላይ ስጋት ላይ የወደቁ ቢሆንም አሁንም ቢሆን የዲቪ 2027 ፕሮግራም እስካሁን አልተሰረዘም። በቅርብ ጊዜ ይፋ እናደርጋለን ብሎ የአሜሪካ የውጭ ጉዳይ ሚኒስቴር ገልጿል፣ በተደጋጋሚም ገልጿል። በዚህ ረገድ እንግዲህ በሌሎች እንዳትታለሉ ብዙዎችም እንደምሰማው በሀገራችንም ይሁን በሌሎችም ቦታዎች ላይ የሚሰማው ነገር የዲቪ ፕሮግራም አልቋል፣ ተሞልቶ አልቋል፣ ቀርቷል የሚሉ የተለያዩ አይነት በጣም የተዛቡ መረጃዎች አሉ። ከዚህም በተጨማሪ ደግሞ ገንዘባችሁን ለመብላት ደግሞ በዚህ ረገድ ሊያታልሉ የሚችሉ በጣም ብዙ አጭበርባሪዎችም ስላሉ በዚህ ረገድ ጥንቃቄ እንድታደርጉ የአሜሪካ የውጭ ጉዳይ ሚኒስቴር በየጊዜው በኦፊሻል ዌብሳይቱ ላይ እያሳሰበ ነው የሚገኘው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ይሄ ቪዲዮ እንደጠቀማችሁና ራሳችሁን አፕዴት እንድታደርጉ እንደረዳችሁ ተስፋ አደርጋለሁ። ይህን ቪዲዮ ሙሉ በመመልከት ደግሞ ራሳችሁን ለመጪው ዲቪ እንድታዘጋጁ ከወዲሁ ላሳስባችሁ እወዳለሁ። በነገራችን ላይ በባለፈው ቪዲዮ ላይ በገለጽኩላችሁ መሰረት ለዲቪ ለመሙላት ፓስፖርት ግዴታ አስፈላጊ እንደሆነ ተጠቅሷል። ሌላው ነገር ደግሞ $1 ክፍያ የምትከፍሉበትም 4 የሆኑ በአሜሪካን ብቻ የተፈቀዱ የካርድ አይነቶችም ተጠቅሰዋል። በሱ ረገድም እንግዲህ ካሁኑ ዝግጁ መሆናችሁ በጣም አስፈላጊ እንደሆነ ልገልጽላችሁ እወዳለሁ። በሚቀጥለው ቪዲዮ እንግዲህ አዳዲስ የሆኑ ነገሮች ሲኖሩ አብሬ የማሳውቃችሁ ይሆናል እየተከታተልኩኝ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም የደወል ምልክት መንካታችሁን አትርሱ እያልኩኝ የዛሬውን ቪዲዮ በዚሁ አጠናቅቃለሁ። በሚቀጥለው እስከምንገናኝ ሰላም።